ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ኮመንቶችን ዞር ብዬ ያገኘሁትን ጥያቄ ለመመለስ ነው። እንግዲህ ካንሰር ከሰው ወደ ሰው ይተላለፋሉ የሚል ጥያቄ እንግዲህ የተለያየ ሰዎች አስተያየት ሰጥተውበታል። ካንሰር ሲል እንግዲህ በሌላኛው ቪዲዮ ላይ ካንሰር ምንድነው የሚለው ላይ በደንብ ገልጫዋለሁ ብዬ አስባለሁኝ። ከሰውነታችን ላይ በጊዜ መወገድ ያለባቸው ሴሎች ሳይወገዱ ሲቀሩ ወይ ደግሞ በመጠን መመረት ያለባቸው ሴሎች ከሚገባው በላይ ሲመረቱ በጂን ለውጥ ምክንያት የሚመጣ እንጂ በቫይረስ ወይም ደግሞ በባክቴሪያ አይነት ኢንፌክሽን የሚመጣ ስላላደለ ከሰዎች ጋር በመሳሳም አብሮ በመብላት በመተቃቀፍ በመነካካት እና የጋራ መገልገያ እቃዎችን ሼር በማድረግ ከሰው ወደ ሰው የሚተላለፍ ህመም አይደለም። ስለዚህ እንግዲህ የካንሰር ታማሚዎችን የካንሰር ህሙማኖችን ባገኘነው አጋጣሚ ማቀፍ፣ አብሮ በመብላት ችግራቸውን መስማት፣ የምንችለውን ያክል እነሱና ቤተሰቦቻቸውን መርዳት፣ ደም መለገስ የሚያስፈልጋቸው ከሆነ ደም መለገስ ይኖርብናል ማለት ነው። ስለዚህ ካንሰር በመጨባበጥ በመሳሳም በመተቃቀፍ አብሮ በመብላት የተለያየ እቃዎችን ሼር በማድረግ ከሰው ወደ ሰው የሚተላለፍ አይደለም። ስለዚህ አሁን ከላይ የዘረዘርኳቸውን እነሱን ማቀፍ፣ አብሮ በመብላት ችግራቸውን መስማት፣ ቤተሰቦቻቸውንና እነሱን በቻልነው መጠን መርዳት፣ ሂዶ መጠየቅ፣ ማጽናናት ይኖርብናል ማለት ነው እና በአጠቃላይ ከሰው ወደ ሰው የሚተላለፍ አይደለም።